አመንኩ ተናገርኩ ሆነ እንደ እግዚአብሔር ቃል ማለት ነው። ምክንያቱም ጤንነት የኔ ነው፣ ሰላም የኔ ነው፣ በእግዚአብሔር እረፍት የኔ ነው፣ በረከት የኔ ነው፣ ደስታ የኔ ነው፣ ማገልገል የኔ ነው፣ ጌታን መጥራት በቀንና በማታ የኔ ነው፣ በእግዚአብሔር ፊት መደፋት የኔ ነው። መጪው ዘመኔም ቀሪው ዘመኔም የራሴ ነው። ምክንያቱም ከእግዚአብሔር የተቀበልኩት ማለት ነው። መልሼ ደግሞ ለእግዚአብሔር የምሰጠው ምክንያቱም ከእግዚአብሔር ተቀብየዋለሁና መልሼ ለእግዚአብሔር ሰጠዋለሁ ነው ያለችው አይደለም ሐና። ይሄን ስትል እግዚአብሔር አምላክ ማህፀኗን ከፈተላት። ምክንያቱም የዘጋው ራሱ እግዚአብሔር ነበረ፣ እግዚአብሔር ከፈተላት። ስለዚህ ምን ልላችሁ ወዳለሁ መሰላችሁ? የኔ ነው ከፍታ የኔ ነው። በመንገዴ ላይ ማንም ሊቆም አይችልም። ምክንያቱም እግዚአብሔር ቀድሞኝ ወጥቷል፣ መንገዴን አቀንቶታል። እግዚአብሔር ቀድሞኝ ወጥቷል፣ ዘመኔን አቀንቶታል። ምክንያቱም በመንገድ ላይ ስንሄድ እንቅፋቶች ሊኖሩ ይችላሉ። እነሱ መሸጋገሪያ ናቸው። የሆነ ነገር የሚያበሳጭ የሚያናድድ ነገር ሊኖር ይችላል። እነሱም ማለፊያ ናቸው እንጂ መኖሪያ አይደሉም። አሁን ያለሁበት ይሄ ምኖርበት ላይፍ መኖሪያዬ አይደለም፣ ማለፊያዬ ነው። እግረ መንገዴን የማልፍበት ላይፍ ነውና ምክንያቱም እግዚአብሔር ያየልኝ ይሄን አይደለም። ከናቴ ማህፀን ጀምሮ እንደ ኤርሚያስ ገና ከቤቱ የለየኝ ከብዙ አይነት ሞቶች ያስመለጠኝ የእግዚአብሔር ምሕረት የበዛልኝ መስፍን ዛሬ እንዲህ እለዋለሁ፣ እግዚአብሔር የኔ ነው፣ እኔም የእግዚአብሔር ነኝ። ባለኝ ዘመኔ የሰማይን አምላክ እግዚአብሔርን አገለግለዋለሁ። ምክንያቱም እግዚአብሔር አምላክ ስለረዳኝ፣ እግዚአብሔር አምላክ ስላገዘኝ፣ የእግዚአብሔር ምሕረት፣ የእግዚአብሔር ቸርነት፣ የእግዚአብሔር በጎነት፣ የእግዚአብሔር መልካምነት በኔ ህይወት ስለበዛልኝ የእግዚአብሔርን በጎነትና መልካምነት በቀንና በማታ በጧትና በቀን በሌሊት አወራዋለሁ። ምክንያቱም እግዚአብሔር የኔ እኔም የእግዚአብሔር ነኝ። የረዳኝ እግዚአብሔር፣ ያገዘኝ እግዚአብሔር፣ አቅም የሆነኝ እግዚአብሔር፣ እዚህ ያደረሰኝ እግዚአብሔር እርሱ ነው። ስሙ ለዘላለም ይባረክ።